ሰላም ውድና የተከበራችሁ የቻናል ተከታታዮች እንኳን ደህና መጣችሁ። እንግዲህ ሳቢላ ድራማን ክፍል 53ን ይዤላችሁ ከች ብያለሁ። እንግዲህ አቶ አብርሃም ማለት ነው እንዴት ያለ ወትሮሽ ሳቢላን ልታመጫት ትምህርት ቤት ሄድሽ፣ የሆነ ነገር ያደረግሻት አንቺ ነሽ ያሳገትሻት በማለት ዲና እንግዲህ ሳቢላን ትምህርት ቤት አመጣለሁ ብላ ያሳገተቻት እሷ ነች። እንግዲህ ሳቢላ ታማለይ ማለት ነው። አቶ አብርሃምን ቤቱን ሽጦ ልጁን ለማሳከም እየተሯሯጠ ይገኛል። በመሀል ግን ልጅቷን አባትየውንም ሆነ ልጅቷን ለማጥፋት ብዙ ነገር አድርጋ ነበር። አሁን ግን ልጅቷን ትምህርት ቤት ላምጣ በማለት እንግዲህ ልጅቷን አሳግታታለይ ማለት ነው። አብርሃምን ጠርጥሯ ማለት ነው። ከዛም እንግዲህ ዲናም የራሴ ልጅ አይደለችም ወይ እያለች አንተ ለምንድን ነው የማታምነኝ እያለች እያስመሰለች ትገኛለች። ግን ያሳገተቻት እሷ ነች ማለት ነው። ራሴን እንዳጠፋ ነው አይደለ የምትፈልገው በማለት ራሷን ለማጥፋት ሙከራ እያደረገች ትገኛለች። ይሄ የማስመሰል ነው፣ የእውነት ሳይሆን እያስመሰለች ነው ማለት ነው። ርብቃና ልዩ ግን በጣም ስለ ሳቢላ በጣም እንደ አባትየው እየተጨነቁ ይገኛሉ። ሳቢላ ወዴት እንደገባች ሊያገኟትም አልቻሉም። ማርዳም እጅግ በጣም ታማ ትገኛለች። ሰላም ፋሚሊዎች፣ በባለፈው ክፍል ዲና ሳቢላን ይዛ እየመጣች ሳለ እሷን እንግዲህ ራሷን እንድትስት ባደረገች ሰዓት ሳቢላን ይዘዋት ሄደው ነበረ። ሆኖም ስትነቃ ሳቢላን ልታገኛት አልቻለችም። ሳቢላ እንግዲህ ልትገኝ አልቻለችም። ከዛም እንግዲህ ሄዳ ፖሊስ ጣቢያ ለማመልከት ነበር የሄደችው። ንጹህ እንግዲህ ማርዳም ልዩን ልጄን ይዘሽልኝ ነይ እስኪ ልጄን ልያት በማለት ስትጠይቃት ከዛም የምትፈልገውን ነገር ልብሶችን ሁሉ አዘጋጅታ ልዩ ይዛ ትመጣለች በማለት ደጅ ደጁን እያየች እየጠበቀቻቸው ነበረ። ሆኖም እንግዲህ ሳቢላን ከትምህርት ቤት ልትሄድ ስትል ዲና ልታመጣት እንደሄደች አብርሃምም ስለነገራት ሳቢላ እየጠበቀች ነበረ። ሰዓቱንም ስታይ ሳቢላ የምትመጣበት ሰዓት እያለፈ ሲመጣ ሳቢላ እስካሁን ድረስ ምን ሆና ነው? ለምንድን ነው ያልመጣችው? ይች የተረገመች ምን አድርጓት ነው? የእሷ ጥላት እሷ ብቻ ናት እያለች ደጅ ደጁን እያየች እየጠበቀቻት እያለ በር እያንኳኳ እሰይ እርግቤ መጣች በማለት በሩንም ስትከፍተው እሷም እንግዲህ ዶክተር ርብቃ ነበረች። ምንድን ነው እሱ የምትለው? ሳቢላ እስካሁን ድረስ አልመጣችም በማለት ስትነግራት እሷም እንግዲህ ተረጋጊ፣ ትመጣለች፣ የትም አትሄድም በማለት ታረጋጋታለች። እንዴ የት አድርገዋት ነው እስካሁን ድረስ ያልመጣችው? እያለች እንግዲህ ስትጠይቅ ከዶክተር ርብቃ ጋር እየተጨነቁ ነበረ። ሆኖም እንግዲህ ዶክተር ርብቃ በመጀመሪያ ግቢ ውስጥ ስትፈልግ ከዛም እየሄደች አካባቢው ላይ ምን እየተካሄደ ነው ያለው? ኤፊም ምን እያደረገ ነው ያለው? ዲናም ለምንድን ነው የኤፍሬምን ስልክ እየጠየቀችኝ ያለችው? በማለት ምን እየተፈጠረ ምን እየተካሄደ ነው እያለች እጅግ እየተጨነቀች በምትገኝበት ርብቃ ማለት ነው። ከዛም እንግዲህ በእኔ ላይ የሆነ ነገር እየተጠቀሙብኝ ነው ያለው በማለትም እንግዲህ እየሄደች እያለ ከዛም እንግዲህ ሳቢላን ካሳገተች በኋላ ወደ ቤት እየተመለሰች እያለ ከዛ እሱም ተሸፋፍኖ እያየችው ኤፍሬምም እንግዲህ ተሸፋፍኖ እየተመለሰ እያለ ከዛ ርብቃ ይሄ ኤፍሬም ነው ወይስ አይደለም ብላ ስትደውልለት ከደወለችለትም በኋላ የት እንዳለ ስትጠይቀው እሱም ሰፈር እንዳለ ይነግራታል። ሰፈር እንዳለም ከነገራት በኋላ ሰፈር ነህ እንዴ ያለው? እስኪ ከጀርባ ዘወር በል። ዘወር ስታደርገው እሷን ካየ በኋላ ለምን እንደዋሸህ ሊያስረዳት ሲል ለአንተ ውሸት አዲስ አይደለም። አሁን ደግሞ ምን አጥፍተ ነው? ምን እያደረክ ነው ያለው አለችው።
ከዛም በተደጋጋሚ ጎድተኸኛን፣ አሁን ግን እንድትጎዳኝ አልፈቅድም። ምን እያደረክ ነው ያለው ብላ ስትጠይቀው እሱ ደግሞ እኔ ምንም እያደረግኩ አይደለም፣ ወደ ሰፈር እየሄድኩኝ ስለነበረ ሰፈር ነኝ አልኩሽ ለዛ እንጂ ሌላ ነገር ለዋሽሽ አይደለም አላት ኤፍሬምም። ከዛ ርብቃም አላመነችውም። ወደዚህ ሰፈር እንደመጣም አልነገርከኝም፣ አንተ ግን እዚህ ሰፈር የለውም ነው ያልከው፣ ምን አይነቱ ውሸታም ነህ? በማለትም በጣም ተናዳበት ትገኛለች። እንግዲህ ኤፍሬምም የርብቃን ብር ስላጠፋ እሱም እንግዲህ በዚህም ብሎ ብሯን ለመተካት እንግዲህ ከነ ዲናና ከነ ማርኮን ጋር እየሰራ ነው ማለት ነው። ከእነሱ ብር ተቀብሎ እንግዲህ የርብቃን ብር ተክቶ ፍቅሩን ለማስተካከል እየተሯሯጠ ነው። እሷ ግን ብዙ ነገር ከፍላበታለች፣ ብዙ መስዋዕት ከፍላበታለች። ይህንን ብርም ስላጠፋባት አባቷ ብር አበድርኝ፣ ብር ላኪልኝ ሲላት እሺ ብላ ከዛ በኋላም ያንን ብር ኤፍሬም ባለማስገባቱ ከሆነች ጓደኛዋ ጋር ወስዳ ጓደኛዋ ጋር ቶሎ ባለመመለሷ ተለያይተዋል ማለት ነው። ብትመልስላትም ግን ካሁን በኋላ ከኔ ጋር ጓደኝነት የለንም ብላ ተቀይማታለች እና ብዙ ነገር አይታለይ። ርብቃ አይፈረድባትም። ኤፍሬምም ሁሉ ነገር ብሩን በቁማር እንደተበላ አልነገራትም። ስለዚህ ያጠፋችው እሷ ነች ማለት ነው። ያጠፋው እሱ ነው ማለት ነው። ይቅርታ። ከዛም እንግዲህ አንተ ከነዲና ጋር ከነማርኮን ጋር ምን እያደረግክ ነው ያለው አለችው። ያ ቪዲዮ እነሱ ጋር እንዳለ ረሳኸው እንዴ? ለራስህ እንኳን ባትጠነቀቅ ለእኔ ክብር ካለ ምንም ነገር እንዳታደርግ ብላ ስትለው እሱም እንግዲህ ምንም እንደማያደርጉ ይነግራትና ምንም አይነት ነገር እንደሌለ ከነገራት በኋላ እሷም እጅግ በጣም ተናዳ ነበር ጥላው የሄደችው። ኤፍሬምም የእሷን ገንዘብ አስቀምጥ ብላ የሰጠችውን ገንዘብ ሙሉ ለሙሉ በቁማር ያጠፋውን ብር ለመመለስ እና በባለፈው እንግዲህ እሱ 100,000 ብር ከቤቱ ላይ ከቤቲ ጋር ተኝቶ 100,000 ብር ይዞላት ሲሄድ እየመጣ ሳለ ማርኮን አስደብድቦ ብሩንም 100,000 ብሩንም ወስዶበት ስለነበረ የምናስታውሰው ነው። ስለዛም እንግዲህ ያን በጥፍ ለመበቀል ስለፈለገ የዶክተር ርብቃን ብር ለመመለስ 500,000 ብር ስለጠየቀው 500,000 ብሩን ስላልሰጡት ነው እንግዲህ አሁን እዚህ ጋር ሳቢላን እያገታት ማለት ነው። የኔ ፍቅር ፍቅርሽን ያንቺን ፍቅር ረስቼ አይደለም በማለት እንግዲህ ኤፍሬምም ርብቃን በጣም ነው የሚወዳት ማለት ነው። ከዛም እንግዲህ ከዛ ሁሉ ብር ቢቀርባት ወይ ጉድ መሲው አለ። እንግዲህ እየወጋው አቅም ሳለው እንደማለት እንግዲህ ያንን ብሩ ላስመልስ ነው የኔ ፍቅር፣ በጥፍ አድርጌ ነው የምሰጠው፣ ያንቺን ገንዘብማ እንደዚህ አልተውም በማለት እንግዲህ ብቻውንም እያወራ ነበረ። እሷም እንግዲህ ከንዙ ጋራ እያበረታታቻት ትገኛለች። ሆኖም እንግዲህ እናቷ የሳቢላ እናት መርዳ እየጠበቀቻቸው ስለነበረ ምግቦቿን አዘጋጅታ ስትጨርስ ለንጹህ ትደውልላትና ንጹህና የት አላችሁ? እስካሁን ያልመጣታችሁት? አይ ከትምህርት ቤት አልመጣችም፣ አሁን ስትመጣ ይዣት እመጣለሁ በማለት ስትላት እሷም እንግዲህ እንዳዛ ባለቻት ሰዓት እንዴ እስካሁን ድረስ እንዴት ከትምህርት ቤት አልመጣችም በማለት ስትጠይቃትም አይ ዲና ልታመጣት ሄዳለች። ዲና አሁን ላይ እንደ እናቷ እንድታያት ወደ ራሷ በማቅረብ የምታደርገው ነገር ስላለ እሷ ልታመጣት ሄዳለች። ሳቢላ እንደ እናቷ እንድታያት ስለፈለገች ነው። ልክ እንደመጣች ይዣት እመጣለሁ በማለት ስልኩን ስትዘጋ እሷም እንግዲህ እንደዛ ስልኩን በዘጋች ሰዓት ምንድን እንደተከሰተና ምን እንደሆነ ስትጠይቃት ከዛም እንግዲህ የሳቢላ እናት ማርዳ ትደነግጣለች በማለት እንግዲህ
ሁሉንም ነገር አልነገረቻትም ማለት ነው። ልጄ ብቻ ምንም አልሆነች አይደል፣ ምንም አትሆንም፣ ምንም አይደለችም፣ ምንም አልሆነችም እያለቻት ከዛ መርዳም በጣም እየተጨነቀች ትገኛለች። ልጄ ሰላም ባትሆን ነው እንጂ እስካሁን ድረስ ያልመጣችው፣ ሰላምማ ብትሆን ይዛት ትመጣ ነበር ልዩ እንደ ቀድሞ። አሁን ግን የሆነችው ነገር አለ መሰለኝ በማለት ማርዳም እንግዲህ እየተጨናነቀች ትገኛለች ማለት ነው። ከዛ ሳቢላም እንግዲህ ማርዳንን ለማሳመን ምንም አልሆነችም ልጅሽ አለቻት። ሆኖም እንግዲህ ንጹህ ይዤልሽ እመጣለሁ ስላለቻት ሳቢላም ስላልመጣች ጭንቀት ውስጥ ገብታለች። ከዛ ማርዳንም እስካሁን እንዴት ከትምህርት ቤት አትመጣም? የሆነ ነገር ሆናለች ልጄ ተነግሪኝ እንደው ንገሪ በማለት ስትጠይቃትም ከዛም እንግዲህ ሳቤላም እንግዲህ አልመጣችም፣ ስለዚህ እንዴት ነው የምናደርገው ብላ ዶክተር ርብቃ አብርሃም ሰምቷን እንዴ ስትላት፣ አይ አብርሃምማ አልሰማም፣ ከሰማ ህመሙ ይነሳበታል፣ ለዛ መስማት የለበትም በማለት እንግዲህ ንጹህ ትናገራለች። ከዛም ሆኖም እንግዲህ በሩን እያዩ እየጠበቁ ሳለ አብርሃም ይመጣና ልክ አብርሃምም ሲመጣ እሷም ወይ እርግቤ መጣች በማለት ወደ በሩ ጋር ትጠጋለች። በዚህን ሰዓትም አብርሃም ይሰማል። አብርሃምም እንግዲህ ከሰማ በኋላ ከዛም ልጅ የታለች? ምንድን ነው የምታወሩት? ምንድን ነው ያልሽው ንጹህ ብሎ ሲጠይቃትም አይ ምንም ስትለው ልጅ አልመጣችም እስካሁን ድረስ የታለች ሳቤላ ብሎ እየጠይቃታል። እሱም በሚጠይቃት ሰዓት ሳቤላ እንዳልመጣች ሲነግሩት ራሱን መቆጣጠር ነበር ያቃተው። እንዴት ምን ሆና ነው ልጅ እስካሁን ድረስ ያልመጣችው? እስካሁን ድረስ ለምን አልነገረሽኝም ብሎ ሲጠይቃትም ለምንድን ነው የምነግርህ? ምንድን ነው እየተከሰተ ያለው በማለት ምን እየተፈጠረ ነው? የታለች ልጅ በማለትም እንግዲህ ሲጠይቅ እሱም እጅግ በጣም እየተጨነቀና እየጮኸ ነበረ። ልጅ የታለች እያለ እጁ እየተንቀጠቀጠ ሰውነቱ እየተንቀጠቀጠ ነበረ። ለዲናም በደወለላት ሰዓት ዲናም እንግዲህ የዲና ስልክ ላይም እየደጋገመ ቢደውልላትም ሊያገኛት አልቻለም። ስልኳ ጥሪ አይቀበልም ይላል። ልጄ ምን ሆና ነው? ምን ተፈጥሮ ነው? ምን እየተከሰተ ነው ያለው? በማለትም እንግዲህ አብርሃም እጅግ በጣም እየተጨነቀና ህመሙም ተነስቶበት ነበረ። ሆኖም እዚህ ምን እሰራለሁ? እጄ ልጄን መፈለግ አለብኝ በማለትም ሲብሰለሰል እንግዲህ እነ ርብቃም እኛን ጠብቃት ትመጣለች በማለት ሲሉት ከዛ አይ እኔ መሄድ አለብኝ ብሎ ፍለጋ ሊወጣ ሲል ድንገት ዲና ትመጣለች። ዲናም ስትመጣ በለቅሶ ተሞልታ ነበረ። ልጄ የታለች? ልጄን ምን አድርገሻት ነው አንቺ ብቻሽን የመጣሽው? ሲጠይቃትም እንግዲህ እንዲረጋጋ ተረጋጋ ትለውና ያለውን ነገር ትነግረዋለች። እኔ ልጄ ሳትመጣ ራሴን ስቼ ነበረ። ሆኖም ሳቢላን ላተርፋት አልቻልኩም። ሳቢላ የለችም ብላ ስትለው ማለት የለችም ስትይ አሁን ፖሊስ ጣቢያ ሄጄ አመልክቼ ነው የመጣሁት፣ እየፈለግኳት ነው፣ ያገኟታል። አንተ ምንም መጨነቅ የለብህም ተረጋጋ ብላ ስትለው እንዴት ነው የማልጨናነቀው? ምን እያልሽ ነው ያለሽው? ይታወቅሻል ወይ? የመወዳት ልጅ እኮ ናት የጠፋችብኝ። እሷም እንዲረጋጋ ብትነግረውም እሱ ግን ልጄን ትቼ እንዴት ነው የምረጋጋው? ምንስ እየተፈጠረ ነው ያለው? በማለት እጅግ በጣም እየተናደደ ሆኖም እንግዲህ ራሴን ስቼ ነበረ፣ ላተርፋት አልቻልኩም፣ ታግዬም ነበረ። እኔ ይሄ የታቀደበትና የታሰበበት ሊሆን ይችላል ብላ ስትለው እሷም እንደዛ በምትለው ሰዓት እንዴት ነው የታቀደበት? ልጄ የት ነው ያለችው? ምንስ ነው ያደረግሻት? ልጄን አመጣለሁ ብለሽ ሂደሽ ልጄን ምን አድርግሻት መጣሽ? በማለት እያፋጠጣት ሲጠይቃት እሷ ምንም ነገር ማድረግ ስላልቻለች ንጹህ አንቺ ሰይጣን ልጅቷን የት አድርግሽ ነው የመጣሽው? ካለ ወትሮሽ ሲጀመር ልታመጫት የሄድሽው የሆነ ነገር አስበሽ ነው እንጂ ብላ ልትጮህባት ስትል ዶክተር ርብቃ ትይዛትና
ትወስዳታለች። እሷም እንግዲህ ከወሰደቻትም በኋላ ምንድን ነው እየተከሰተ ያለው በማለት አንቺ ተያት ተረጋጊ ብላ ስትላት፣ እንዴት ነው የምረጋጋው ልጅቷን የት እንዳለች የት እንዳደረገች ሳላውቅ በማለትም እንግዲህ ስለ ሳቢላ ተጨንቃ እየጮች ባትም ቢሆንም ምንድን ነው የሚከሰተው እያለች እንግዲህ ርብቃም እንግዲህ ሳቢላን ልዩን ስጠይቅ ነበረ። ለማንኛውም ስለነበረ ቆይታ ከልብ እናመሰግናለን። ሁላችሁም ሰላማችሁ ይብዛልኝ። ባይ ባይ ውድ ቤተሰብ